ሰላም ወደ ዩቲዩብ ቤተሰቦቼ እንኳን ለ2018 አደረሳችሁ። በዛሬው ዕለት የምገኘው በስዊድን ስቶክሆልም ከተማ ታላቅ የአዲስ ዓመት ፕሮግራም ተዘጋጅቷል። እሱን አጠቃላይ የማሳያችሁ ይሆናል። ይህንን ቪዲዮ የምትመለከቱ ሁላችሁም ባላችሁበት ኢትዮጵያውያን ኤርትራውያን እንኳን አደረሳችሁ ላለው በድጋሚ እንኳን ወደ ዘመነ ማቴዎስ ወደ ዘመነ ማርቆስ በሰላምና በጤና አሸጋገረን። ለሀገራችን ሰላም፣ ለዓለም ሁሉ ሰላምን፣ ለተሰደዱት በምርኮ ላሉት በሰላም ወደ ሀገራቸው የሚመለሱበት ዘመን ያድርግልን። ሰላም የምናገኝበት፣ ፍቅር የምናገኝበት፣ መተሳሰብና አንድነትን የምናሰፍንበት ዘመን ያድርግልን። የሚመጣውን አዲሱን ዘመን በሰላም እንዳስጀመርከን በሰላም እንድታስፈጽመን እንለምንሃለን። አቤቱ ቅዱስ አምላክ ሆይ ምሕረትህ ቸርነትን ከኛ እንዳታረቅብን እንለምንሃለን። በሀገራችን ያለውን መገዳደሉን ደም መፍሰሱን ሁሉ በአዲሱ ዓመት እንድታስቆም እንለምንሃለን። የቸርነት አምላክ የምሕረት ጌታ ፍቅርህ የማያልቅበት እስከ መስቀል ድረስ በፍጹም ፍቅር የወደድከን አቤቱ ቅዱስ አምላክ ሆይ ይህችን ሰዓት እንድናይ ወደ ፈቅደ ስለሰጠህን እናመሰግንሃለን። አቤቱ ቅዱስ አምላክ ሆይ በዚህ የተሰበሰቡትን ብላቴናዎችህን ሁሉ በምሕረት በቸርነት እንድትጠብቅልን እንለምንሃለን። ይህንን ዘመን የሰላም የፍቅር የአንድነት ዘመን አድርገህ ዘመኑን እንድትባርክልን እንድትቀድስልን የተቀደሰውን ስምህን እንዲያን እየጠራ እናመሰግናለን። በቅድሚያ የኢትዮጵያ ዘመን መለወጫ በዓል ምክንያት በማድረግ ላደረጋችሁልን ጥሪ በጣም ከፍ ያለ ምስጋናችን ያቀረበን ዘመኑ የፍቅር የሰላም የእድገትን የእዝነትና የመረዳዳት እንዲሆንልን እንመኛለን። የዘንድሮ አዲስ ዓመት ከሌሎች ልዩ የሚያደርገው 1500ኛው የመውሊድ በዓል በተከበረ ማግስት ብቻ ሳይሆን ታላቁ የህዳሴ ግድብ ግንባታው ተጠናቆ ለምርቃት በመብቃቱ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። ሀገራችን በልባችን ይዘን በስዊድን ሀገር የምንኖር ኢትዮጵያን በያለንበት ሰላማችንን ያበዛልን ዘንድ ፈጣሪን እንለምነዋለን። በዚህ ፕሮግራም የተለያዩ እንግዶች አሉ። ጋዜጠኛ መሳይ መኮንን ከአሜሪካ ድረስ ተገኝቷል ስቶክሆልም። እንደዚሁ የስቶክሆልም ከተማ ከንቲባ አንደሾች ተባሪ የተባሉት የፓርላማ ተወካዮችም እነ አሌክሳንድራ ቮልከር እነ ማርከስ የተባሉ እንግዶችም አሉን። በስዊድን የኢትዮጵያ ድምፅ ራዲዮም 32ኛ ዓመት የመስረታ በዓሉን እነሱ መልካም ልደት ፈታ የሚያደርጉ የተለያዩ ፕሮግራሞችን ተዘጋጅቷል። እንቁጣጣሽ እንኳን ደህና መጣሽ።
የፋሽን ሾው ፕሮግራም ተዘጋጅቷል። ኢትዮጵያውያን ባህላችን ልዩ ልዩ ነው። ስለዚህ እሱን የሚያሳይ የፋሽን ሾው ባህል አልባሳት ትርኢት ተዘጋጅቷል። እሱንም ትመለከታላችሁ። ሽልማት አላቸውና ወደ መድረክ እንዲወጡ በቹቹ አማካኝነት ኤድና ዳዊት፣ አቤጌል ሰለሞን፣ ኤልዳና ኩሩቤ ሞራል እንዴ ከልብ እናመሰግናለን። እነዚህ ታዳጊዎች በዚህ ሰዓት ይህን ፕሮግራም ማቅረባቸው በጣም ደስ የሚል ነው። እናመሰግናለን። መልካም አዲስ ዓመት። አጨብጭቡላቸው እስኪ አንዴ ሞራል በጣም ነው። እናመሰግናለን። አክቲቪስትና ጋዜጠኛ እንዲሁም የአንከር ሚዲያ ባለቤት ጋዜጠኛ መሳይ ለእንግዶቹ የተዘጋጀውን ስጦታ ይሰጡልናል። ወደ መድረክ መሳይ መኮንን መድረክ መጥቶልናል። እናመሰግናለን። የስቶክሆልም ከንቲባ የሆኑትን አንደሽ ኦሽተበሪ ወደ መድረክ እንጋብዛለን። we would like to invite Anders Osterberg. Välkommen. የታል ሞራል በነገራችን ላይ አንደሽ የስቶክሆልም ከንቲባ ነው። ከንቲባው ዛሬ ከኛ ጋር ነው። መልካም አዲስ ዓመት ሊያከብር እናመሰግናለን አንደሽ። ታክስ ሚኪያ አንደሽ የምንጊዜም ደጋፊያችን ከልብ እናመሰግናለን። በመቀጠል አሌክሳንድራ ቮልከር። አሌክሳንድራ እንደሚታወቀው የኢትዮጵያ ጉዳይ ብላ በስዊድን ፓርላማ በየጊዜው የምትናገር የምትከራከርልን ነች። እሷንም ከልብ እናመሰግናለን። አሌክሳንድራ የስዊድን ፓርላማ አባል እናመሰግናለን። አሌክሳንድራ ሞራል አንዴ እሺ እናመሰግናለን። በመቀጠል አሁን የተቀላቀለን ማርኮስ የስዊድን ፓርላማ አባል ሞራል እንግዲህ ይልመድብ በሉት እስኪ አረና ጨምጭም። ከልብ እናመሰግናለን። ቪትሮር ቪሴስ የን ማርኮስ ኢንተባራት ዲዳ እንዲሁ አቶ አህመድ ለጋዜጠኛ መሳይ መኮንን የተዘጋጀውን ስጦታ ያበረክቱልናል። ከልብ እናመሰግናለን፣ እናመሰግናለን አህመድ። በመጨረሻም ይሄ ፕሮግራም እንዲመስል ላደረገው ለአህመድ ለራሱ አህመድ እናመሰግናለን። መሳይ መኮንን ወደ ቦታው እንሸኘዋለን። እናመሰግናለን። ያለምንም መቆራረጥ ከልብ እናመሰግናለን። ቀጣይ ተወዳጁና ተናፋቂው ወንድማችን ጋዜጠኛ
መሳይ መኮንን ንግግር ያደርግልናል። በጣም ደስ ብሎኛል ስላገኘኋችሁ። የዛሬ 9 ዓመት ነው የመጣሁት እዚህ ስዊድን። ይሄ 3ኛ ጊዜ ነው ስመጣ። ሀገራችን ትልቅ ችግር ላይ ነው ያለችው፣ ግን በጣም ትልቅ አደጋ ላይ ትልቅ ችግር ላይ ነው ያለነው። አንድነት ህብረት ያስፈልገናል፣ ጥንካሬ ያስፈልገናል። የእናንተ አንድነት ሀገር ቤት ትልቅ ትርጉም አለው። ስለዚህ አንድነት ይዛችሁ ህብረት ኖሯችሁ ኢትዮጵያን ከመጣባት መከራ ከመጣባት አደጋ ትልቅ የህልውና አደጋ ውስጥ ያለችው ለዛ ሁላችንም በህብረት በአንድነት ሆነን ኢትዮጵያን እንድናድናት በዚህ አጋጣሚ ጥሪ አቀርባለሁ። መልካም አዲስ ዓመት፣ መልካም በዓል። እንኳን አደረሳችሁ፣ እንኳን አደረሰ። ማህተቤ ማንነቴ እጹብ ድርሳኔ ረቂቅ ማዕረጌ የኮራ ኢትዮጵያዊ ኮናት እምዬ ሀገሬ የነፍሴ ሙሽራ። ስሟ ታሪኬ ነው እጅግ ያኮራኛል በስሟ ስጠራ። ስምሽ ነው ታሪኬ የክሬ ማህተብ መለያው ክታቤ የተጋመድንበት እስትንፋስ እርሁሽ ቀልብሽና ቀልቤ ከልቤ ማጠፊ ዳና ጥላዬ ነሽ ሁሌም ከሐሳቤ የነፍሴ ማደሪያ በሰማያዊ ጸጋ ክታቤ የጠበቀ ኢትዮጵያዊነት ነው ማንም የማይረታው ሚስጥሩ የረቀቀ ኢትዮጵያዊነት ነው ማንም የማይረታው ሚስጥሩ የረቀቀ ከኤፌሶን ወንዝ ጨልፎ ከገነት ውሃ ምንጭ ፈንጥቆ የጸደቀ ቅዱሳን መሬት ከአስራት ምድሯ አፈሯ እትብቴ ተቋጥሮ በቅዱስ ያሬድ ዜማ በወረብ ባቋቋም በማህሌት ቅዳሴ ነፍሴ ተሞሽሮ መልከ አዳም ጸዳሌ እንደ ፀሐይ ፈክቷል በገጼ ላይ አምሮ። እኔ ኢትዮጵያዊት እንደ ዘር ምንጅላቴ መልኬ የጠይም ዳማ የኖህ ቃል ኪዳን ነው ልዩ ምልክቴ የነፍሴ ላይ አርማ። ቀስተ ደመና ነው ሚስጥረ ሥላሴን የለበስኩት ሸማ። በስምሽ ልጠራ እምዬ ኢትዮጵያ አንቺው ነሽ ኩራቴ። ያንቺው ልጅ ስባል ነው የሚረቅ እትምቴ። እንኳን ምድራዊና ዘላለማዊ ነው የነፍስ ርስቴ። እኔ ኢትዮጵያዊት የአብራክሽ ክፋይ ነኝ የስስት ልጅሽ። ተቅበዝብዤ እንዳልቀር እናቴ ጦቢያ መርቅኝ ባክሽ። በማይነጥፍ ቃል ኪዳን አንዴ ታስሮ ጠብቋል። በማምላክ መቀነት ነፍሴ ከነፍስሽ። አመሰግናለሁ። መልካም በዓል። ሁላችንም አንዴ እኔ ኢትዮጵያዊ ነኝ እንበል። እኔ ኢትዮጵያዊ ነኝ። እናመሰግናለን ማራኪ። ቃላቶቹ ጠንከር ያሉ ማለት ከግጥሙ ባሻገር የምታቀርብበት አቀራረቡ ልብ ውስጥ የሚገባ ነውና በጣም 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 አድርገን እናመሰግናለን። በቀጣይ እንድታቀርብልን እድሜና ጤና ይስጥልን። ያው በዚህ ፕሮግራም የተለያዩ እንግዳዎች ተጋብዘዋል። ስዊድን የተለያዩ ባለስልጣናት በተለይ ለኢትዮጵያን በአማራ ሕዝብ ላይ የተፈጸመ ያለውን ግፍና በደል በፓርላማ በስዊድን ፓርላማ ድምጽ ሲሆኑ ከነበሩት ውስጥ አሌክሳንድራ ቮልከር ብዙ ጊዜ እዚህ እኔም በዜና ላይ አቅርቢያታለሁ። Och det som vi kommer att ha mest att göra med varandra under kommande året, det handlar om den etiopiska kyrkan i Hagsätra. Vi hade ett jättebra möte med församlingen i torsdags och i fredags, det vill säga igår, så har vi skickat ut då direktiv för att kunna se hur vi kan nå en väg framåt. Jag kommer också komma till mäskelfirandet för att förklara ytterligare exakt i detalj hur vi tänker och hur vi tänker gå framåt. Jag vill också uttrycka min stora tacksamhet mot församlingen för deras ihärdiga arbete, och vi kommer att hitta en väg framåt för att kyrkan ska bli klar. Tack!
እንግዲህ በአብዛኛው ሁላችሁም ታውቃላችሁ ብዬ ገምታለሁ። ግን ያጠራጠረኝ ላይ ያሉት አሁን ምንድን ነው ሀክሴትራ መሰለኝ የሚገኘውን የኢትዮጵያን ምድር ቤተክርስቲያን በተመለከተ ቆንጆ ስብሰባ አድርገን ነበረ። እዛ ላይ ነው የሚያተኩሩት። አሁን እነሱ ለመርዳት የስቶክሆልምስ ኮሚዩን ያንን ለመርዳት ትልቅ ጥረት እያደረገ ነው። እግዚአብሔር ይስጥልን ማለት Jag är så glad att få vara med om ert fina firande som ni har här. Det är en stor ära att få vara på plats. Och även om det är en fin dag och vi verkligen firar idag, så kan vi också konstatera att det också är ett år där vi inte har sett den utveckling vi vill. Där det verkligen har fortsatt att vara väldigt tråkig utveckling i Etiopien, där vi fortsätter ta del av tråkiga nyheter, och det är verkligen dags för förändring. Det är helt oacceptabelt att civila ska dödas. Det är helt oacceptabelt att man använder sig av drönare för att döda civila, och att man massarresterar godtyckligt människor. Det är helt oacceptabelt. Jag hade verkligen önskat att också Sverige skulle ta en mycket mer framträdande roll i utrikespolitiken, att vi skulle leda vägen, ta initiativ för att få fred och få verkligen stå upp för allas mänskliga rättigheter, inte minst också då i Etiopien. Så att, men stort tack för att jag får vara här, verkligen en ära att få vara här och fira med er idag. Tack! ጋሚ እዚህ በመምጣቴ ደስ ብሎኛል። በተለይ ደግሞ ወይዘሩም ራሱ ለዚህ ዝግጅት ተዘጋጅቶ የጠበቀ ይመስላል። ያው በእውነት ያስመስላል። ቀጥላ የተናገረችው የፓርላማው አባል በጣም የሚያሳዝን ሁኔታ ነው ኢትዮጵያ ውስጥ ያለው። ህዝብ ይገደላል፣ ይሰደዳል፣ በድሮን ህፃናቶች፣ ወላጆች ይጨፈጨፋሉ። ይሄንን ስዊድን በከፊል ለፊት ሆና በዓለም ፊት ማጋለጥ አለባት፣ መታገል አለባት። የሚያሳዝን ነው። ይሄ መቀጠል የለበትም። ለዚህ የተቻለንን እንሰራለን ያለችው አንድ ጊዜ በድጋሚ አጨብጭቡላት። አይጎዳችሁ። አሁን ደግሞ ማርቆስ ካሊፋቲዲስ የታወቁት የስዊድን ግሬክ ጸሐፊ ልጅ ናቸው። እሳቸው የሃንደልስ ሄግስኩላን እዚህ ስዊድን ውስጥ የታወቀው የኢኮኖሚ ዩኒቨርሲቲ እንትን ናቸው፣ ዶሰንት ናቸው። ፒኤችዲያቸውን ዶክትሬታቸውን የሰሩ እንግዲህ ፕሮፌሰር መሆን የቀራቸው የፓርላማውን አባል ናቸው። እንደተነገረኝ ከሆነ የፓርላማው የሞደርናይዜሽን እንትን የማን ነው የፓርቲያቸውን የሶሻል ዴሞክራቲክ ፓርቲ ሞደርን ለማድረግ የሚመሩት ግሩፕ አለ እና በጣም ጥቂት ናቸው። እውነት ለመናገር አላውቃቸውም ነበር። ተደውሎ ነው የተጠየቁት። ለመምጣት ይፈልጋሉ በኢትዮጵያኖች ዝግጅት ላይ። እንግዲህ ወሬው ይወራል፣ በፓርቲዎች መካከል በየጊዜው ይወራል። ለመምጣት ይፈልጋሉና ትፈቅዳለህ ወይ ተባሉ። ደስ ነው የሚለን እኛ ዘመድ ወዳጅ የምንወድ ሰዎች ነን ኢትዮጵያኖች፣ ይምጡ ብለናቸው ይኸው ከኛ ጋር ተገኝተዋል። Jag berättade att det är första gången att du är här och att du är en känd författares son, Kalifatidis. Och du är docent och Handelshögskolan samtidigt som du är riksdagsledamot, och enligt uppgift som jag har fått är du ordförande eller leder en grupp som ska modernisera, vad vet jag, socialdemokratin, vilket är bra tycker jag. Så varsågod och kort. Tack så mycket för möjligheten att vara här. Jag instämmer naturligtvis i det Alexandra som verkligen arbetar med frågorna om Etiopien i riksdagen varje dag. Instämmer med hennes lyckönskningar om en bättre utveckling. Jag tänkte ta mig friheten att tala lite om Sverige och socialdemokratin. Och jag tänker så här. Vi socialdemokrater, vi vill att Sverige och Stockholm inte minst ska vara ett öppet land, en öppen stad, en stad och ett land för alla. Och vi socialdemokrater, vi tror att vi blir mer öppna mot världen
och mer välkomnande när vi har ett starkt samhälle. Och det är vad vår politik nu i det kyrkoval som pågår 8 dagar till och de val som vi har nästa år här i landet 2026 handlar om. För mig och för oss socialdemokrater ska vi bygga ett starkare Sverige och Stockholm öppet mot världen, eller ska vi sluta oss i ett räddhågset rätt samhälle? För det var det handlar om. Återigen, stort tack att få komma hit. Nu ska vi se Melkem Addis Ahmed. በብዛት ያወሩት ስለ ስዊድን እበት መሆን ሁሉንም የምትንከባከብ ሀገር እንድትሆን ነው የምንፈልገው እኛ ሶሻል ዴሞክራቶች። እናንተም ወደኛ ስትመጡ እኛም ወደ እናንተ ስንመጣ በጋራ ሆነን የጋራችንን አገር እናደርጋታለን ነው ያሉት። ሌላው በብዛት የተናገሩት ደግሞ ስለ አሌክሳንድራ ነው የተናገሩት። እንግዲህ ፓርላማ ውስጥ ያው ስለ ኢትዮጵያ በየቀኑ ነው አሌክሳንድራ ፓርላማ ውስጥ የሚጨቃጨቁት የሚከራከሩት የኢትዮጵያን ጉዳይ የሚያነሱት። ስለዚህ የታደላችሁ ናችሁ ነው የሚሉት። እስቲ አንዴ ለአሌክሳንድራ ማጨብጭቡ ጎሽ። እንደዚህ ነው እና በጣም እናመሰግናለን። ያታካ så hemskt mycket. Deras älskling, jag måste säga, jag lovar, alla älskar dig och de har följt vad du har pratat i riksdagen. Och vi kommer så småningom också dit. Anders, att inte tala om honom. Anders är Anders. Etiopiernas Anders. Så, tack snälla. Vi kommer så småningom. Ande አመስግኗቸው። በጣም እናመሰግናለን። የምንጊዜም ደጋፊዎቻችን አሌክሳንድራ፣ አንደሽ፣ ማርቆስ ከልብ እናመሰግናለን። እንኳን አደረሳችሁ እናንተንም እኛንም። መልካም አዲስ ዓመት። ጎት ሚቲኦር ውድ ተከታታዮቼ ባላችሁበት አዲስ ዓመት የሰላም የፍቅር የጤና እንዲሆንላችሁ እመኝላችኋለሁ። በአዲሱ ዓመት ሀገራችን ውስጥ ጦርነት ጠፍቶ ሰላም፣ ግጭትና መጠላላት ጠፍቶ ፍቅር እንዲበዛ እግዚአብሔር ከሁሉ በፊት ቀድሞ ያስተካክልልን። ፕሮግራሞች ከፊት ለፊተኛ ወተን ስናወራ ከጀርባ ደግሞ ብዙ እንደዚህ አይነት ፕሮግራሞችን ለማዘጋጀት የሚሰሩ ሰዎች ስላሉ እነሱም በዚህ አጋጣሚ አመሰግናለሁ። ላሉ ኢትዮጵያ ድምጽ ራዲዮ ከአሽሩካ ቻናል ያው ተባብረን እዚህ ላይ ቪዲዮን አምጥተንላችኋል። እነሱንም ከልብ አመሰግናለሁ። መልካም አዲስ ዓመት። ቴንክ ዩ